በአንድ ክርስቲያን በክርስትና ህይወት ውስጥ በጣም ከሚያስፈልገውና ከሚጠቅመው ነገር መካከል መጽሐፍ ቅዱሳዊ አምልኮን በተመለከተ በቂ የሆነ ግንዛቤን መያዝ ነው። አምልኮ የጋራ ጉዳይ ሳይሆን የግል ጉዳይ ስለሆነ ስለ አምልኮ ያለን ግንዛቤ ከእግዚአብሔር ጋር ያለንን ግላዊ እጣፋንታ ይወስናል። ስለዚህ መጽሐፍ ቅዱሳዊ አምልኮን በተመለከተ እንደ ቤተ ክርስቲያን ሊኖረን የሚገባው ባህል እንደ ባህላችን እንደ ቸርች መለያችንም እንዲሆን በዛ ግንዛቤ ስር እንድትሰሙ ትፈልጋለሁ። የመጀመሪያው እያንዳንዱ ክርስቲያን ማወቅ ያለበት ነገር ቢኖር መጽሐፍ ቅዱሳዊ አምልኮ ለክርስቲያኖች የዘወትር ስራችን እንደሆነ ነው። የማያቋርጥ የሁል ጊዜም በትጋትና ዘወትር የምናከናውነው ጉዳይ ቢኖር መጽሐፍ ቅዱሳዊ አምልኮን ነው። ወይም አምልኮ ለኛ ለአማኞች የዘወትር ስራችን ነው። የአምልኮ ትርጉም የገባው ዳዊት ስለ አምልኮ ሲናገር እግዚአብሔርን ሁል ጊዜ እባርከዋለሁ ምስጋናውም ዘወትር በአፌ ነው ይላል በመዝሙር መጽሐፍ ምዕራፍ 34 ቁጥር 1 ላይ። እግዚአብሔርን ሁል ጊዜ እባርከዋለሁ፣ ሁል ጊዜ እባርከዋለሁ ምስጋናውም ዘወትር በአፌ ነው ይላል። እግዚአብሔርን ስንት ጊዜ ባርከዋለሁ መቼ መቼ ባርከዋለሁ ብሎ ሲናገር ዳዊት እንደምታውቁት ስለ አምልኮ ተነስቶ ስለ ዳዊት አለማንሳት የማይቻል ጉዳይ ነው። ግን ዳዊት ሁል ጊዜ ሲናገር ለአማኞች የማይቋረጥ የዘወትር ስራ እንደሆነ ሲናገር እግዚአብሔርን ሁል ጊዜ እባርከዋለሁ። ክረምት ከበጋ በማታም በቀንም በምቾትም በችግርም በሙላትም በድካምም በብርታትም በሁሉም አይነት ሁኔታ ውስጥ እግዚአብሔርን እባርከዋለሁ ብሎ ይናገራል። እግዚአብሔርን ሁል ጊዜ እባርከዋለሁ ምስጋናውም ዘወትር በአፌ ነው። ዘወትር አምልኮ ከስፍራ ጋር የተገናኘ አይደለም። አምልኮ ከጊዜ ጋር ከሰዓት ጋር የተገናኘ አይደለም። ሰው መንገድ ላይ ሆኖ ማምለክ ይችላል። ውሃ ከቧንቧ እየቀዳ ማምለክ ይችላል። ምግብ እየሰራ ማምለክ ይችላል። ተኝቶ ማምለክ ይችላል። ዋናው ጉዳይ ግን ዳዊትን አይታችሁት ከሆነ እግዚአብሔር ለዳዊት በየስፍራው በሄደበት ቦታ ሁሉ ድልን የሚሰጠው ዳዊት አምልኮን በሚገባ ያቅ የነበረ ሰው ስለሆነ ነው። በኋላ አሳያችኋለሁ። ዳዊት በሄደበት ስፍራ ሁሉ እግዚአብሔር ለዳዊት ድልን ይሰጠዋል። ለምንድን ነው እግዚአብሔር ለዳዊት ድልን የሚሰጠው ብላችሁ ስትጠይቁ ዳዊት በሚገባ አምልኮ የሚባለውን ነገር ያውቅ የነበረ ሰው ስለሆነ ነው። እግዚአብሔርን ሁል ጊዜ እባርከዋለሁ ምስጋናውን ዘወትር በአፌ ነው ብሎ ይናገራል። ስለዚህ አምልኮ ለአንድ አፍታ ወይም ለሁለት ወይም ለሶስት ሰዓት በሆነ ቀን የምናደርገው ስብሰባ አይደለም፣ ጉባኤ አይደለም። የዘወትር ስራችን ነው። የሁል ጊዜ ስራችን ነው። ምስጋናው ዘወትር በአፌ ነው እንዳለ ዘወትር እባርከዋለሁ እግዚአብሔርን እንዳለ ጎንበስ ቀና ሲል ቁጭ ብድግ ሲል ሲወጣ ሲገባ ባገኘው ሁኔታ ውስጥ ሁሉ እግዚአብሔርን የሚባርክ ሰው እንደሆነ ዳዊት ይናገራል። አምልኮ የተቸገረ ሰው ስራ አይደለም። አምልኮ የአቅመ ቢሶች ህይወት አይደለም። ብዙዎቻችን የሚመስለን አምልኮ ለአቅመ ደካሞች የተተወ ጉዳይ ይመስለናል፣ ወይም የተቸገረ ሰው ኤክስፒሪየንስ ይመስለናል። ለዚህ ነው ብዙ ሰዎች ሲቸግራቸው ነው ወደ አምልኮ ወይም ወደ ቤተ ክርስቲያን ህብረት ወደ ማድረግ ቢመጡት። በአምልኮ ውስጥ ከእግዚአብሔር ጋር ጠንካራ ግንኙነት ሊኖራቸው የሚችላቸው ሰዎች የሁል ጊዜ ስራቸው ያደረጉ ሰዎች ናቸው። እግዚአብሔርን ዘወትር እባርከዋለሁ ምስጋናው ነው ደግሞ በአፌ ያለው። እና ሰው አንደበቱ ሲከፈት ማጉረምረም ነው፣ ማማረር ነው፣ ብስጭት ነው፣ ወሬ ነው፣ ጥፋት ነው፣ ተስፋ መቁረጥ ነው። ዳዊት በየትኛውም ባገኘው አጋጣሚ አንደበቱ ቢከፈት ከአፉ የሚወጣው ለእግዚአብሔር ያለው ምስጋና ደግሞ ዘወትር ነው የሚባርከው። ዘወትር ነው እግዚአብሔርን የሚባርከው። ስለዚህ በዋነኛነት ስለ አምልኮ መረዳት መጽሐፍ ቅዱሳዊ አምልኮን በተመለከተ መረዳት የሚፈልግ ሰው ሄዶ ሪፈር ማድረግ ያለበት የዳዊትን የህይወት ልምምድ ነው። መቼ መቼ ነው እግዚአብሔርን የምትባርኩት? መቼ መቼ ነው እግዚአብሔርን የምታመሰግኑት? በሳምንት እሁድ፣ አርብ፣ ማክሰኞ ለስንት ደቂቃ? በአመት ውስጥ ለስንት ወር? ዳዊት ሲናገር አመታዊ ኮንፈረንስ አዘጋጅተን የመነቃቂያ ኮንፈረንስም አድርገን እናወራርዳለን አይደለም የሚለው ዘወትር ይልና ደግሞ ሁል ጊዜ ነው። ወዳጆቼ ሁል ጊዜ ማለት በአማርኛ ሁል ጊዜ ማለት ነው።
ሲሞላም ሲጎልም፣ ሲመችም ሳይመችም፣ ሲሆንም ሳይሆንም፣ ሲሳካም ሳይሳካም፣ በወዳጅም በጠላትም፣ በሐዘንም በደስታም መካከል ሆኖ ዳዊት እግዚአብሔርን እንደሚባርከው ይናገራል። የምትጽፉ ሰዎች አምልኮ የሌሎች አገልግሎቶች ሁሉ መሰረት ነው። የማያመልክ ሰው ማስተማር አይችልም። የማያመልክ ሰው መዘመር ራሱ አይችልም። አምልኮ የሌሎች አገልግሎቶች ሁሉ መሰረት ነው። አሁን የማያመልኩ ግን የሚያገለግሉ ሰዎች በዝተዋል። አያመልኩ ግን ያገለግላሉ፣ ያስተምራሉ፣ ይጸልያሉ፣ ፕሮግራም ይመራሉ፣ በተለያየ የኳይር ምናምን አገልግሎት ውስጥ ይመላለሳሉ። የሌሎች አገልግሎቶች ሁሉ መሰረት አምልኮ ነው። እንዴት ታገለግላለህ የሚለውን ጉዳይ የሚወስነው እንዴት ታመልካለህ ነው። ለእኛ ለክርስቲያኖች አምልኮ እንደምንተነፍሰው አየር ለአሳ እንደሚያስፈልገው አይነት ውሃ ነው። ጻፉ። ለአሳ እንደሚያስፈልገው አይነት ውሃ ነው። ክርስቲያን አሳ ያለ ውሃ መኖር እንደማይችል ክርስቲያን ያለ አምልኮ መኖር አይችልም። ሰው ያለ አየር መኖር እንደማይችል ክርስቲያን ያለ አምልኮ መኖር አይችልም። የማይታሰብ ጉዳይ ነው። የማይታሰብ ጉዳይ ነው። ከማያመልክ ክርስቲያን ይልቅ ኢየሱስን ያልተቀበለ ፍጥረታዊ ሰው ኑሮ ይቀለዋል። ኑሮ ይቀለዋል። አንደኛውን ፍጥረታዊ ሰው በዚህ ዓለም ውስጥ ህይወት ይቀለዋል። ምን ለማለት ፈልጌ ነው? በአማርኛ በክርስቶስ ኢየሱስ ያመነና አዲስ ፍጥረት የሆነ ክርስቲያን ሰው ያለ አምልኮ ከሚኖረው ኑሮ ይልቅ ፍጥረታዊ ሰው ኢየሱስን የማያውቅ ሰው ህይወት ይቀለዋል። ምክንያቱም አንድ ጊዜ የህይወትን መዓዛ ከቀመሳችሁ በእናንተ ህይወት ላይ ሁሉን በሁሉ የሆነ የህይወታችሁ ባለቤት የሆነው እግዚአብሔር አምላክ አንድ ጊዜ ኤክስፒሪየንስ ካደረጋችሁት በኋላ ህይወትን እንደ ቀድሞ መቀጠል ይከብዳችኋል። አንድ አይነት ሊሆን ይችላል። ወዳጆቼ በጨለማ ውስጥ መዝሙር የጻፉ በክረምት ውስጥ ሳይለብሱ የሞቃቸው በምድረ በዳ ላይ ያለ ጥላ እረፍት ያገኙ ሰዎች ከእግዚአብሔር ጋር በግል የአምልኮ ህይወት ያላቸው ሰዎች ናቸው። ምክንያቱም አምልኮ ለክርስቲያን እንደ አየሩ ነው። ልክ ለአሳ ለመኖሩ ዋስትናው ውሃው እንደሆነ ለክርስቲያንም ለህይወቱ ዋስትናው አምልኮ ነው። አምልኮ ስንል እያወራን ያለነው ከቃል በፊት ስላለው የዝማሬ ጊዜ አይደለም። አምልኮ ብለን ስንል እያወራን ያለነው ስለሆነ ኮንሰርት አይደለም። ስለ አጠቃላዩ የህይወታችን ጉዳይ ነው። ደግሞ በአዲስ ኪዳን መሰረት እንደዚሁም ደግሞ እንደ ያዕቆብ ትምህርት ከሆነ አምልኮ ሃይማኖት ነው። ጻፉ። አምልኮ ሃይማኖት ነው። ሃይማኖት ነው። ያዕቆብ አምልኮን ነው ሃይማኖት የሚለው፣ ስርዓትን አይደለም እያወራ ያለው። አምልኮን ሃይማኖት ነው የሚለው። ሃይማኖት ነው አምልኮ። በያዕቆብ መልእክት ምዕራፍ 1 ቁጥር 27 አካባቢ ስትመለከቱ እሱን ታገኛላችሁ። ወዳጆቼ በቤታችን ማምለክ እንችላለን። በሐዋርያት ሥራ መጽሐፍ ምዕራፍ 12 ቁጥር 12 ላይ ሐዋርያቶች ተሰብስበው በነ ማርቆስ እናት ቤት በማርያም ቤት እግዚአብሔርን ያመልኩ እንደነበር ይጸልዩ እንደነበር የእግዚአብሔር ቃል ይናገራል። እሱ ብቻ አይደለም። ካስታወሳችሁ ያቺ ሊዲያ የምትባለው የሐር ነጋዴ ወደ ወንጌል እውነት የመጣችው እኮ ወንዝ ዳር በነበረ የገበያ ፕሮግራም ላይ ነው። አምልኮ በመኖሪያ ቤትም ውስጥ ሊሆን ይችላል። አምልኮ በገበያም ውስጥ ሊሆን ይችላል። በንግድ ቦታም ሊሆን ይችላል። መጽሐፉን ስታነቡት በሐዋርያት ሥራ መጽሐፍ ምዕራፍ 16 ላይ እነ ጳውሎስ ለአገልግሎት ሲሄዱ በወንዝ ዳር አካባቢ ሴቶች ተሰብስበው ነበር ይላል። ደግሞም እቺ ሴት የሐር ነጋዴ እንደነበረች መጽሐፍ ይናገራል። ወዳጆቼ ለማምለክ ቤቱም ምቹ ነው፣ ገበያውም ምቹ ነው፣ ታክሲውም ምቹ ነው። ምግብም እየሰራችሁ ውሃም ከቧንቧ እየቀዳችሁ በየትኛውም አይነት ሁኔታ ውስጥ አምልኮ መሰረታዊና ወሳኝ ጉዳይ ነው። ደግሞ ምቹ ነው። ለአምልኮ የማይመች ቦታም የለም፣ ጊዜም የለም፣ ሁኔታም የለም። ሁሉ ነገር ለአምልኮ ምቹ ነው። የትኛውም ሁኔታ። ቀብር ለአምልኮ ምቹ ነው። ሰርግ ብቻ አይደለም፣ ልደት ብቻ አይደለም፣ ህመምም ለአምልኮ ምቹ ነው። ዳዊት ሲናገር ስለ አምልኮ ሲናገር እንደዚህ ይላል፣ በመኝታዬ ላይ በእምባዬ አልጋዬን አርሰዋለሁ ይላል፣ ሌሊት ሁሉ። ስለዚህ መኝታ እንኳን ለአምልኮ ኮምፎርታብል ፕሌስ ነው፣ በጣም ምቹ ቦታ ነው። መንፈሳችሁ ለአምልኮ እንዲነሳሳ እፈልጋለሁ።
እንደዚህ ብላችሁ ጻፉ። አምልኮ ማለት በማንኛውም ጊዜ እና ሁኔታ ውስጥ እግዚአብሔርን በህይወታችን ማንገስ ማለት ነው። በማንኛውም ጊዜና ሁኔታ ውስጥ እግዚአብሔርን በህይወታችን ላይ ማንገስ ማለት ነው። አምልኮ ማለት ቅዱስም ርኩስም የመሆን ጉዳይ አይደለም። ሊቅና ደቂቅ የመሆን ጉዳይ አይደለም። አምልኮ በማንኛውም ሁኔታ ውስጥ በየትኛውም ጊዜ እግዚአብሔርን በህይወታችን ላይ የማንገስ ጉዳይ ማለት ነው። ማንገስ ማለት ነው። ስትወጡ እሱ ይነግሳል፣ ስትገቡም እሱ ይነግሳል፣ ስታገኙም እሱ ንጉሳችሁ ነው፣ ስታጡም እሱ ንጉሳችሁ ነው። በህመማችሁ ውስጥ እሱ ንጉስ ነው፣ በጤንነታችሁ ላይ እሱ ንጉስ ነው። ይሄ መንፈስ ይብዛላችሁ። በማንኛውም ሁኔታ ውስጥ ሰዎች ለማመስገን እግዚአብሔርን ለማክበር የጀመሩትን ቤት እስኪጨርሱ ይጠብቃሉ። እናንተ ግን እግዚአብሔርን ለማመስገን እግዚአብሔርን ለማምለክ በህይወታችሁ ላይ እሱን እንዲህ አምላክ ጌታ አድርጋችሁ ለመሾም የጀመራችሁት እስኪ ያልቅ ድረስ አትጠብቁም። ዲቪ እስኪወጣላችሁ ድረስ አትጠብቁም። ዕቁብ እስኪወጣላችሁ ድረስ አትጠብቁም። የሄደው እስኪመጣ ድረስ አትጠብቁም። ወዳጆቼ እግዚአብሔር አምላክ በምድር ላይ በጣም ብዙ ሰዎች አሉት። ከነዛ ሰዎች መካከል ፖለቲከኞች፣ ሳይንቲስቶች፣ የጥበብ ሰዎች ምናምን እነዚህ ሁሉ ለውጥ አያመጡም። በምድር ላይ ለውጥ የሚያመጣ ሰው ቢኖር የሚያመልክ ሰውን እግዚአብሔር ኤክስፔክት ያደርገዋል። ራሱ ቼንጅ ያመጣል። ተጨባጭ የሆነ ቼንጅ ያመጣል። እና አምልኮ ምንድነው ብላችሁ ከጠየቃችሁ በማንኛውም ጊዜና ሁኔታ ውስጥ እግዚአብሔርን በህይወታችን ላይ ማንገስ ነው። በማንኛውም አሁን ሜላላ ከተወለደች በኋላ እግዚአብሔርን የማመሰግንባቸው አንቀጾች ተጨምረዋል። እንደዚህ ይላሉ። ልጄ ከማለት ልጆቼ ወደ ማለት ያሳደከኝ ጌታ አመሰግናለሁ። ይሄ ራሱ በጣም ይገርማል። ልጄና ልጆቼ በጣም ሰፊ ልዩነት አለው። አባቴ እበል ሰፊ ልዩነት አለው። የምስጋና ርዕስ ነው። አሜን በል። ሁለተኛ አምልኮ እዛችሁ ጋር ዝም ብለ ቲክ እያደረጋችሁ ምጽፏት። አምልኮ እርሱን የህይወታችን ጌታና አምላክ ማድረግ ማለት ነው። እርሱን የህይወታችን ጌታና አምላክ ማድረግ ማለት ነው። ይኸውልሽ የኔ እህት ወንድሜ፣ ስታመልክ ሳለ እግዚአብሔርን በማንኛውም ሁኔታና በማንኛውም ጊዜ በየትኛውም ጊዜ እግዚአብሔርን የህይወት ጌታና አምላክ እያደረክ ነው። ወዳጆቼ ተደጋጋሚ ጭንገፋ በህይወታችሁ የሚያስቸግራችሁ ከሆነ ጭንገፋ ውስጥ ሆናችሁ ስትዘምሩ የጭንገፋው ባለቤት እግዚአብሔር ማድረግ ነው። ስም ነው የምታዞሩት። የመኪና ስም ብቻ አይደለም የሚዞረው፣ የችግር ስም ይዞራል፣ የጥያቄ ስም ይዞራል። የሚያመልክ ሰው ላይ እግዚአብሔር የጥያቄውን ወረቀት ይቀበለዋል። ከዛ እንደዚህ ነው የሚሆነው። ያንተ ስም የተጻፈበት የጥያቄ ወረቀት ይሰረዝና በጥያቄ ወረቀቱ ላይ ከላይ እግዚአብሔር ስሙን ይጽፍበታል። ከዛ በኋላ ብትፈለግ በዛ ሁኔታ ላትገኝ እግዚአብሔር ለዘላለም ጥያቄን ይመልሰዋል። ማታ ካቻታ ሊባ እና የሚያመልክ ሰው የጥያቄ ሽቱ ላይ ስሙ ተሰርዞ የእግዚአብሔር ስም ይጻፍለታል። አምልኮ በጣም ወሳኝ ጉዳይ ነው። ደግሞ በደንብ አድርጋችሁ ጻፉ። አምልኮ ብቸኛው የድል መንገድ ነው። በማንኛውም ሁኔታ በየትኛውም አይነት ጊዜ በየትኛውም አይነት የጊዜ ሁኔታ ውስጥ ስታመልኩ ሳለ የሆነው ጉዳይ ይሄ ነው። ብቸኛው የድል መንገድ ነው። ወዳጆቼ እንደ ክርስቲያን አንድ እውነት ልንገራችሁ። ወደ ሰሜንም ወደ ደቡብም ወደ ምስራቅም ወደ ምዕራብም በቀንም ይሁን በማታ በከፍታም ይሁን በዝቅታ በሸለቆም ይሁን በየትኛውም አይነት ሁኔታ ውስጥ የትኛውንም አይነት ዕውቀትና ጥበብ ትጥቅና ስንቅ ተጠቅማችሁ ብትዋጉ በህይወታችሁ ድል የሚባል ነገር አታመጡም። የክርስቲያን የድል ብቸኛው መንገድ አምልኮ ነው። ስታመልኩ የድል መንገድ ነው። ድል አትጠራጠሩ። ያለቀ ጨዋታ እንደገና በሪቫይዝ አድርጋችሁ እንደምታዩት ልክ እንደዛ የሚያመልኩ ሰዎች ውጤታቸው ይታወቃል። ምናልባት መካከል ላይ ያለው ጉዳይ ላይ ይታወቅ ይችላል። ድል የነሱ እንደሆነ፣ በረከት የነሱ እንደሆነ፣ ማሸነፍ የነሱ እንደሆነ፣ መሳቅ የነሱ እንደሆነ፣ አልፎ መሄድ የነሱ እንደሆነ የአምላኪዎች ነው። ብቸኛው የድል መንገድ ነው። ለዚህ ነው ቅድም ነግራችኋለሁ። ስታመልኩ በደንብ አድርጋችሁ ስሙኝ። ስታመልኩ ብቸኛው የድል መንገድ እንደሆነ ከገባችሁ ነው አምልኮ የሚቀላችሁ።
አምልኮ የሚቀላችሁ? አሁን ሙዚቀኞቹም ዘማሪዎቹም ሁሉም የሚቸገሩት ለምንድን ነው? አምልኮ ብቸኛው የድል መንገድ እንደሆነ ስለማንረዳ ነው። ነግሬያቸዋለሁ ቅድም። ዳዊት በሄደበት መንገድ ሁሉ እግዚአብሔር ድል ይሰጠዋል። ቢኮዝ ስለ አምልኮ ዳዊት በሚገባ የሚያቅሰው። በሁለተኛ ሳሙኤል መጽሐፍ ምዕራፍ 8 ቁጥር 6 ላይ እናንብብ። ሁለተኛ ሳሙኤል መጽሐፍ ሕይወታችሁ አሁን እንደማነበው ቃል ይሁንላችሁ። ሕይወታችሁ አሁን እንደማነበው ቃል ይሁንላችሁ። የሁለተኛ ሳሙኤል መጽሐፍ ምዕራፍ 8 ቁጥር 6 እንደዚህ ይላል። ከአምስት ጀምሮ አነበዋለሁ። የደማስቆቹ ሶራውያን የሱባን ንጉሥ አድአዛርን ለመርዳት በመጡ ጊዜ ዳዊት 22,000 ሰው ገደለባቸው። ከዚያም የደማስቆ ክፍል በሆነው የሶራውያን ግዛት የጦር ሰፈሮችን አቋቋመ። ሶራውያንም ተገዙለት፣ ገበሩለትም። እግዚአብሔርም ዳዊት በሄደበት ሁሉ ድልን ይሰጠው ነበር። እግዚአብሔርም ዳዊት በሄደበት ሁሉ ድልን ሰጠው። ይገርማችኋል። ዳዊት ወይኔ መድኃኒያ ቅድም የእናንተ ይሁን እንዳልኳችሁ ዝም ብላችሁ አሜን ብላችሁ ቢሆን ኖሮ ስም ይልንገራችሁ። ዳዊት ከጠላቶቹ ጋር መዋጋት ብቻ አይደለም፣ በጠላቶቹ መንደር የጦር ሰፈር ያቋቁማል። ምን ማለት መሰለ? ዘላቂነት ባለው ድል ነው እግዚአብሔር ዳዊትን የሚባርከው። የዳዊት ድል ከሆነ የአንድ ሰሞን ድል አይደለም የሚሆነው። ሁለተኛ ጊዜ ለአንሰራሩ ነው እግዚአብሔር ጠላቶቹን የሚመታለት። በሄደበት ሁሉ ቦታ እግዚአብሔር ለዳዊት ድልን ይሰጠው ነበር። እንዴት ብላችሁ ከጠየቃችሁኝ አንድ ኖት ልንገራችሁ። ዳዊት ገና ልጅ እያለ የአባቱን በጎች ሲጠብቅ ሳለ እግዚአብሔርን ያመልካል። እሱ ብቻ አይደለም። ዳዊት የሳኦል ጋሻ ጃግሬ ሆኖ በተሾመ ጊዜ ስልጣን ላይ በነበረም ጊዜ እግዚአብሔርን ያመልካል። ሳኦል በቅናቱ ብሶበት ከስልጣን አውርዶ ባባረረውም ጊዜ ዳዊት አምልኮን አላቋረጠም። እሱ ብቻ አይደለም። ተመልሶ እግዚአብሔር ወደ ዙፋን ባመጣውም ጊዜ የዳዊት ማዕከለኛ ጉዳይ አምልኮ ነው። እግዚአብሔርን የሚያመልኩ ሰዎች ከጠላቶቻቸው ጋር ተዋግተው ማሸነፍ ብቻ አይደለም፣ በጠላቶቻቸው መንደር የጦር ካምፕ ያቋቁማሉ። ማታ ካታሊቫ እግዚአብሔር ያስገዛላቸዋል። አሜን ይባላል። ምን አይነት ጉዳይ ነው? ምን ማለት ፈልጌ መሰለ? ዳዊትና ሶራውያን ተዋግተው ዳዊት ከማሸነፍ ባለፈ አሸንፎ ስነ ስርዓት አስይዞ ብቻ አይደለም የሚመለሰው። እነሱ ሰፈር የጦር ካምፕ ማቋቋም ብቻ አይደለም፣ መጽሐፍ ሲናገር አስገዛለት ይላል። ይኸው ቃሉን አንብቡት። እግዚአብሔር ዳዊት በሄደበት ሁሉ ድልን ሰጠው፣ ገበሩለት፣ ኃይላቸውን ሰጡት። እግዚአብሔርን የሚያመልክ ሰው በሄደበት ሁሉ ድል ያደርጋል። አሁን አንዳንድ ሰው እንደዚህ ነው። እዚህ ሰፈር ይሸነፋል፣ ከዛስ እዚህ ሰፈር የተሸነፈበትን ጉዳይ መፍትሄ ፍለጋ እዛ ሰፈር ይሄዳል። አትጠራጠር፣ እዛም ሰፈር ትሸነፋል። እዚህም አገር እንደተሸነፍከው እዛም አገር ትሸነፋለህ። በዚህ ሁኔታ ውስጥ እንደከሰርክ በዛኛውም ሁኔታ ውስጥ ትከስራለህ። ሁኔታዎች ቢቀያየሩ፣ አድራሻ ቢቀያየሩ፣ ከፍ ያለው ዝቅ ቢል፣ ዝቅ ያለው ከፍ ቢል፣ በተለያየ የህይወት ሁኔታ ውስጥ የሚያሸንፉ ድል የሚያደርጉ ሰዎች ጭራሽ እሱ ብቻ አይደለም ገበሩለት ተብሎ እንደተጻፈ የሚያመልክ ሰው ወዳጆቼ ሲዝቅ ብላችሁ ቁጥር 14 ተንብቡት። እዛው ቃሉን ምን ይላል? እንደዚህ ይላል ቁጥር 14 በመላው ኤዶም አይልም የጦር ሰፈሮችን አቋቋመ። ኤዶማውያን ሁሉ ለዳዊት ተገዙ። እግዚአብሔርም ዳዊት በሄደበት ስፍራ ሁሉ ድልን ሰጠው። ምን አይነት በሄደበት ስፍራ ሁሉ ድልን ሰጠው። ዳዊት ወዴትም ይሄድ ድል የሱ ድልን ሰጠው። እንደዚህ ብላችሁ ጻፉ። መጽሐፍ ቅዱሳዊ አምልኮ ሁለት ክንፍ አለው። መጽሐፍ ቅዱሳዊ አምልኮ ሁለት ክንፍ አለው። የመጀመሪያው እግዚአብሔርን ማክበር ነው። ሁለተኛው ባልንጀራህን መውደድ ነው። በማርቆስ ወንጌል መጽሐፍ ምዕራፍ 12 ቁጥር 28 ላይ ይሄን ይናገራል። እንደዚሁም ደግሞ በያዕቆብ መጽሐፍ ምዕራፍ 1 ቁጥር 27 ይሄን ይናገራል። በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 4 ቁጥር 20 እስከ 21 ይሄን ነው የሚናገረው። መጽሐፍ ቅዱሳዊ አምልኮ ሁለት ክንፍ ነው ያለው። አንደኛው እግዚአብሔርን ማክበር ነው። ሁለተኛው ባልንጀራህን መውደድ ነው። ሁለቱ የአምልኮ ክንፎች እነዚህ ናቸው። እግዚአብሔርን ማክበርና ባልንጀራህን መውደድ የሚባሉ ክንፎች ናቸው። ማርቆስ 12 ቁጥር 28 እስከ 34 የምታውቁት ቃል ነው። እንደዚሁም ደግሞ በያዕቆብ መጽሐፍ ምዕራፍ 1 ቁጥር 27 እንደዚሁም በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 4 ቁጥር 20 እስከ 21። እንግዲህ የምጽፉ ሰዎች አምልኮ በሉና ጻፉ። አምልኮ
የመብረር ህግ ነው። የመብረር ህግ ነው። በአንድ እጅ ማጨብጨብ እንደሚያስቸግር፣ በአንድ እግር መሮጥ እንደሚያስቸግር፣ በአንድ በሬ ማረስ እንደሚያስቸግር፣ በአንዱ ክንፍ ብቻ ማምለክ ያስቸግራል። አልበርር ብሎ ተከስተ እንደዘመረው እንደ ንስር ብሎ እንዳለው የሚያመልክ ሰው አምልኮ ወዳጆች የበረራ ህግ ነው። አምልኮ ሁለት ክንፍ አለው። አንዱ ክንፍ ለእግዚአብሔር መገዛት ነው፣ እግዚአብሔርን ማክበር ነው። ሁለተኛው ክንፉ ደግሞ ባልንጀራህን መውደድ ነው። ገበሬ በአንድ በሬ ማረስ እንደሚያስቸግረው፣ ሯጭም በአንድ እግሩ መሮጥ እንደሚያስቸግረው፣ የሚያጨበጭብም ቢኖር በአንድ እጁ እንደማያጨበጭብ ሰው በአንድ በኩል ብቻ ሊያመልክ ወይም ሊበር አይችልም። የብዙዎቻችን ክርስትናና አገልግሎት ዳኮታ ነው። ይዶ ነው ዳኮታ ዶቺኖ ዳኮታ አይሮፕላን አታውቁም? ዳኮታ ከሰፈር የማይወጣ ምክንያቱም ስናመልክ የቱንም ያህል ለእግዚአብሔር ብንገዛም ወይም እግዚአብሔርን ብናከብርም አት ሰም ታይም ግን ሰው አንወድም። ህይወታችን ውስጥ አስተሳሰባችን ውስጥ ኑሯችን ውስጥ ሰውን መውደድ የሚባል ነገር የለም። እውነተኛ መጽሐፍ ቅዱሳዊ አምልኮ ደግሞ እግዚአብሔርን ማክበርም ሰውን መውደድንም ሁለቱንም የያዘ ጉዳይ እንጂ በአንድ በኩል ብቻ እግዚአብሔርን እያከበርኩ እኖራለሁ ብለህ ብትል ሐሰተኛ እንደምትሆን ያዕቆብም ወንድሙ ዮሐንስም አት ሰም ታይም ደግሞ ኢየሱስ ራሱ ይናገራል። የምትባረኩበት አምልኮ እግዚአብሔርን እያከበራችሁ ወንድማችሁን እየወደዳችሁ ሰውን እየወደዳችሁ ሰውን እያፈቀራችሁ ለሰው እየተጠነቀቃችሁ የምታመልኩት አምልኮ ነው የምትባረኩበት እውነተኛ መጽሐፍ ቅዱሳዊ አምልኮ። አምልኮ ወደዛም አምልኮ ወደዚህም በግሪክም በአማርኛም በዕብራይስጥም በአርማይክም እንዴትም አድርጋችሁ ተርጉሙት። የአምልኮ ሁለቱ ክንፎች ግን እግዚአብሔርን ማክበርና ባልንጀራን መውደድ ነው። ባልንጀራን መውደድ ነው። እግዚአብሔርን እያከበርክ ባልንጀራን ከጠመድክ፣ እግዚአብሔርን እያከበርክ ወንድምህን ከጠላ እሱ መጽሐፍ ቅዱሳዊ አምልኮ አይሆንም። ስለዚህ እንዲህ ብላችሁ ጻፉ። ስለዚህ ብላችሁ ጻፉ ወዳጆች፣ የሚጠቅማችሁን ነገር ነው የምነግራችሁ። ስለዚህ ከእግዚአብሔርና ከሰው ጋር ያለን ግንኙነት ጤናማና በፍጹም ፍቅር ላይ የተመሰረተ ሲሆን እውነተኛ አምልኮ ይባላል። ከእግዚአብሔርና ከሰው ጋር ያለን ግንኙነት ጤናማና በንጹህ ፍቅር ላይ የተመሰረተ ሲሆን እውነተኛ አምልኮ ይባላል። እውነተኛ አምልኮ ዋልዝም አይደለም፣ ዲስኮም አይደለም። እውነተኛ አምልኮ ሬጌም አይደለም፣ ራጋም አይደለም። እውነተኛ አምልኮ ከእግዚአብሔርም ጋር ከሰውም ጋር ረጋ ማለት ነው። እውነተኛ አምልኮ ሬጌ አይደለም፣ ረጋ ማለት ነው። አለቀ። ሙዚቃው እንዴትም ይምታ፣ ከእግዚአብሔርና ከሰው ጋር ያለ ግንኙነት ጤናማና በፍጹም ፍቅር ላይ የተመሰረተ ከሆነ እውነተኛ አምልኮ ነው። ለሌላው ጉዳይ አትጨነቅ። እኛንን አቃቂር የምናወጣው እኛንን ምን ተቸው። ለዚህ ደግሞ በቤተ ክርስቲያንም ሆነ በቤተሰብ ውስጥ ለተሰገሰጉ ተቺዎች ሕይወት ስትቆጣ ሚልኮርን የሚመለከት በቂ መዝሙር አለ ለየጉዳዩ አለ መዝሙር። አትቸገር አንተ። ግን ዋናው ጉዳይ ምንድነው? እውነተኛ አምልኮ ከእግዚአብሔርና ከሰው ጋር ያለህ ግንኙነት ጤናማ። ለዚህ ነው መጽሐፍ ቅዱስ ሲናገር ምጽዋትን ከማቅረብ በፊት ሄድና ከባልንጀራ ጋር ያለህን ጉዳይ ፍታ። አይደለም ዝርዝሩን፣ ለዛውም ዲያቆናት ለመፍታት በሚቸግራቸው መልኩ ቆልፈ ሰጥተህ አይደለም። ድፍኑን ብሰጥ ከሰው ጋር ያለን ነገር ሳትፈታ የሚመጣ ጉዳይ ምንም የለም። የእውነተኛ አምልኮ ሁለት ክንፍ አለው። አንደኛው ከእግዚአብሔር ጋር፣ ሁለተኛው ከሰው ጋር። ከእግዚአብሔርን ማክበር፣ ሰውን መውደድ። ከእግዚአብሔርና ከሰው ጋር ያለህ ግንኙነት ጤናማና በፍጹም ፍቅር ላይ የተመሰረተ ማድረግ ወዳጆቼ በጣም የሚገርም ነው። ዳዊት በልጅነቱም ያመልካል፣ በግ እየጠበቀም ያመልካል። ዳዊት የሳኦል ጋሻ ጃግሬ ባይተው እሱ ትልቅ ሹመት ነው። ተሹመውም ያመልካል። አሁን ብዙ ሰዎች በልጅነታቸው ያመልካሉ። ሰው ቤት ሲሰሩ ያመልካሉ። የሆነ ዩኒቨርሲቲ ተማሪ ሆነው ያመልካሉ። ብቻ ቤት በአንድም ይሁን በሌላ ተራካጥሬ ሆነው ያመልካሉ። ሲሾሙ ሰዓት የላቸውም። ዳዊት ተሹሞም የሳኦል ቅናት ብሶበት ሲባረርም ከስልጣን ወርዶም ያመልካል። ዳዊት መዝሙር 3ን 4ን 5ን 6 ምናምን አንበብ ትችላለች። ያመልካል፣ ችግር የለበትም። እሱ ብቻ አይደለም። ወደ ንግስና ከመጣም በኋላ የዳዊት ንግስና ማዕከላዊ ነጥብ አምልኮ ነው። ጻፉ።
የዳዊት ንግስና ማዕከላዊ ይዘት አምልኮ ነው። ወዳጆቼ 40 ዓመት እስራኤልን ሲመራ ተዋግቶ ነው የመራው። እየተዋጋ የዘመረ ብቸኛ ሰው ዳዊት ነው። ከአምስቱ ልጆቹ መካከል አብዛኞቹ አምፀውበት ረጅም የመዝሙር ምዕራፎችን የጻፈ ዳዊት ነው። ዳዊት ነው ደግሞ ባለጠግነትና እድሜን ክብርን ጠግቦ ነው የሞተው። የምናመልከው እግዚአብሔር ማን ነው ብላችሁ ርዕስ ጻፉ። እግዚአብሔርን ማወቅ ትልቅ ማስተዋል ነው ወዳጆቼ። እግዚአብሔርን የሚያክል ትልቅ አምላክ ራሱን በገለጠው ልክ እንጂ ሰው በጥረቱ ሊያውቀው አይችልም። እግዚአብሔር ራሱን እስከገለጠበት ድረስ ያህል ነው የሚታወቀው። ታውቃላችሁ ሙሴ እግዚአብሔርን ለማወቅ ተግቶ ጸልዮአል። የቆሬ ልጆች እግዚአብሔርን ለማወቅ ያላቸውን ረሃብና ጥማት በዝማሬ ጽፈዋል። ዳንኤል የእግዚአብሔር ሕዝብ ብርታት እግዚአብሔርን ማወቃቸው እንደሆነ በትንቢት መጽሐፉ ላይ ተናግሯል። የእግዚአብሔር ሕዝብ ብርታት፣ የሕዝቡ ብርታት፣ የሕዝቡ አቅም እግዚአብሔርን ማወቃቸው እንደሆነ ይናገራል። ይታጋል ሙሴ ለምን? እግዚአብሔርን ለማወቅ ላውቅ እፈልጋለሁ ይላል። የቆሬ ልጆች ረሃብ ነበራቸው፣ ጥማት ነበራቸው እግዚአብሔርን ለማወቅ። የምናመልከው እግዚአብሔር ማን ነው? ሰው በምንም ተአምር የአምልኮ ጣቢያውን እግዚአብሔር ማን እንደሆነ ሳያገኘው የአምልኮ ጣቢያው ሊመጣ አይችልም። ልክ ሬዲዮ ልሰሙ ስትሉ፣ ዜና አሜሪካ ቪኦኤ ልሰሙ ስትሉ መሃል ላይ ድሮ አባቶቻችሁ አላያችሁ እንደሚቀላቅል ማለት ነው። አሁን ብዙዎቻችሁ ራሱ ይሄን ስነግራችሁ ቁጭ ብላችሁ ስለ አምልኮና ስለ እግዚአብሔር አይደለም የምታስቡት፣ ቁጭ ብላችሁ ስለ እኔ ነው የምታስቡት እያላችሁ ዝም ብለህ ስለሰው አታስብ። አሁን ስለ አምልኮ ነው እየተወራ ያለው። በሄደበት ሁሉ እግዚአብሔር ለዳዊት ድልን ይሰጠው ነበር ከተባልክ እበለኝ። እዚህም ሁን የትም ሁን እግዚአብሔር ድልን እንዲሰጥ አሜን በል።